ዛሬ በዚህ ያለነውን እነማን እንደሆን ከመናገራችን በፊት የእግዚአብሔርን ቃል ላንብብ። ዘዳግም ምዕራፍ 6 ላይ አውጥተን ጥቂት ቁጥሮችን አነባለሁ። ዘዳግም ምዕራፍ 6 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። አንተም ልጅህም የልጅ ልጅህም በእድሜያችሁ ሁሉ ልትወርሷችሁ በምትገቡበት ምድር ታደርጉት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝኩን ሥርዓቱን ትእዛዙን ሁሉ ትጠብቅ ዘንድ እድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድንም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ አምላክ ነው። አንተም አምላክን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። መፈልገው ክፍል ቁጥር ነው፣ ቁጥር 6 እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው፣ በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በዓይኖች መካከል ምልክት አድርገህ እሰረው፣ በዓይኖችም መካከል እንደ ክታብ ይሁንልህ፣ በቤትም መቃኖች በደጆችህም በሮች ላይ ጻፈው ይላል። እግዚአብሔር በተለያየ ጊዜ ሐሳቡና ዕቅዱ ከራሱ ወደ ትውልድ እንዲያልፍ በጣም ይፈልጋል እና መጽሐፍ ቅዱስ ላይ ከመጀመሪያ አንስተን እስከ መጨረሻ የዘላለም የማዳን ዕቅዱን ይገልጥ ዘንድ እግዚአብሔር ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን የእሱ ሐሳብ እንዲተላለፍ በጣም ይፈልጋል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የችልድረን ሚኒስትሪ መሪዎችና አስተማሪዎችን ኢንተርቪው እናደርጋለን። ሁላችሁም እንደምታውቁት ቤተሰብን በጸጋ መገንባት በሚል ርዕስ እና ራዕይ ቤተክርስቲያናችን በጣም እየተንቀሳቀሰች እንዳለ ታያላችሁ። ባለትዳሮች እንዲጠነክሩ፣ እንደገና በወላጆችና በልጆች መካከል ያለው ግንኙነት እየጠነከረ እንዲሄድ፣ ልጆች በእግዚአብሔር ቃል ተቀርጸው እንዲያድጉ በሚል ቤተክርስቲያናችን ለምሳሌ ፋሚሊ ሚኒስትሪ የቤተሰብ አገልግሎት በተለያየ ጊዜ ፕሮግራም እያደረገ ይገኛል። ከዚህም ውጪ የደቀ መዝሙር አገልግሎትን በሙሉ ስትመለከቱ በቤተክርስቲያን ውስጥ ወጣቶቻችንን እኛ ማዳን አለብን በሚል የተለየ ከጌታ የሆነ ከእግዚአብሔር ጸጋ የሆነ መረባረብ እየተደረገ እንዳለ ታያላችሁ። በቅርብ ጊዜ ከደረጉት በደቀ መዝሙር አገልግሎት ከደረጉት ስራዎች ውስጥ ከልጆቹ የመጣው ምላሽ የሚያስደንቅ ነው እና ከልጆቹ ከመጣው ምላሽ የተነሳ ከዚህ በኋላ ልጆቹን እንዴት ማገልገል እንደሚገባን ራሱ መንፈስ ቅዱስ እየቀረጸን እያሳየን እንዳለ እናያለን እና ይሄ የሚቀጥል ነገር ነው። እንግዲህ ይህንን በጸጋ ቤተሰብን መገንባት የሚለውን የዚህን ዓመት አገልግሎት ከግብ ለማድረስ ዋናው ቁልፉ ቦታ ይሄው ችልድረን ሚኒስትሪ እና ችልድረን ሚኒስትሪ በቤተክርስቲያን ከሌለ ወይም ካልጠነከረ አሁን እናንተ ትነግሩናላችሁ ማለት ነው። የቤተክርስቲያን ቀጣይ ጉዞ አጠያያቂ ነው፣ በጣም አጠያያቂ ነው። ስለዚህ የነቃች ቤተክርስቲያን ያየች የምትመለከት በራሷ ዙራ የምትሽከረከር ሳይሆን ትውልድን አይታ ትውልድን ነፃ አውጥታ እነሱም ደግሞ ነፃ እንዲያወጡ ማድረግ ነው። እንግዲህ የዘመኑ ተግዳሮት ደግሞ እንዴት እንደሆነ ለእናንተ መንገር አያስፈልግም፣ ታውቃላችሁ። ትውልድ ይህንን አልፎ ወንጌል መናገር እንዲችል፣ ይሄ ወንጌል ለትውልድ መተላለፍ እንዲችል፣ እምነት ለትውልድ መተላለፍ እንዲችል በእኛ ዘመን የእኛ ሳሙኤሎች፣ የእኛ ሙሴዎች፣ የእኛ የተለያዩ ሰው ዮሴፎችን እንደገና ተነስተው ከትውልድ ትውልድ ይሄ እግዚአብሔር ኃይል ይሆን ዘንድ የችልድረን ሚኒስትሪ በዚህ በመሆኑ እግዚአብሔርን እናመሰግናለን። ዛሬ ቃለ መጠይቅ የምናደርግላቸው እነኚህ ሁለት ታማኝ አገልጋዮች ለዚህ ታላቅ አገልግሎት ራሳቸውን ከሰጡ ቆዩ።
ስለ መሰጣታቸው፣ ስለ ታማኝነታቸው ብዙዎችን አገልግለው ብዙዎች አሁን ትልልቅ ሰዎች ሆነው አገልጋዮች ሆነዋል። እውነት ነው? አዎ እውነት ነው። ስለዚህ እዚህ ትልቅ ቦታ በእውነት ልጆች እንዲደርሱና እንዲያገለግሉ ጌታ በእነርሱ ስለተጠቀመ በዚህ አጋጣሚ ስለ እነርሱ ብቻ አይደለም፣ ስለ ቤተክርስቲያናችን ስላሉ የችልድረን ሚኒስትሪ አስተማሪዎች፣ በሰሜን አሜሪካ ላሉ ለኢትዮጵያ ኤርትራውያን የችልድረን ሚኒስትሪ አስተማሪዎች፣ በኢትዮጵያ ላሉ የችልድረን ሚኒስትሪ አስተማሪዎች በጌታ ፍቅር ጠይቃቸዋለሁ። ቆመን እውቅና እንድንሰጥ ጠይቃለሁ። ሃሌሉያ! እንድናጨበጭ በደንብ አጨብጭቡ። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ይሁን። እንቀመጣለን። እኔ ከዚህ በመቀጠል ያው እነኚህን የተወደዱ ሁለት በቤተክርስቲያናችን እግዚአብሔር የሰጠን አገልጋዮች ኢንተርቪው እናደርጋቸዋለን። በቅድሚያ ራሳቸውን እንዲያስተዋውቁ ጠይቃለሁ። ይህን ስል ታውቋቸዋላችሁ፣ ግን እንዴት ወደዚህ አገልግሎት እንደመጡ መቼ እንደጀመሩ ከዚህ አገልግሎት ደግሞ ያላቸውን ሸክም ይነግሩናል። ከሂሩት ጀምራለሁ፣ ከዛ ነፂ ትቀጥላለች ማለት ነው። ይሰማል? እሺ፣ እንዴት አመሻችሁ? ሂሩት እባላለሁ። ያው ብዙዎቻችሁ ታቆኛላችሁ፣ ለማታቆኝ ደግሞ በኦንላይን ለሚያዩም ሂሩት እባላለሁ። በዚህ እንግዲህ የልጆች ሚኒስትሪ እንዴት ጀመርኩ የሚለው የልጆች ነገር በውስጤ ከገባ ልጆች በመውደድ ነው የጀመረው። ልጆችን መውደድ በሚለው ነውና ልጅ ሆኜ ነው ያ መውደድ የነበረው ማለት ኢትዮጵያ ሆኜ ማለት ነውና ግን መቼና እንዴት እንደማገለግል አላወኩም። ግን ያ የልጅ ፍቅር ነበረኝ። በተለያየ መንገድ ይገለጥ ነበረ ምን ያህል ልጅ እንደምወድ ማለት ነው። ቤተሰብ ውስጥም ያዩት ነበረ። እንደገና ደግሞ ከኢትዮጵያ ወደዚህ ስመጣ ብዙ በልጆች ዙሪያ ነው የሰራሁት። ልጆችን ቤተሰብ ጋር ሄዶ ቤቢሲት ማድረግ ናኒ መሆን በጣም ብዙ ሌላ ቦታ ከሰራሁት በበለጠ ልጆች ጋር የሰራሁት ይበልጣል እዚህ ሀገር መጥቼ ማለት ነውና በጣም እግዚአብሔርን ማመሰግንበት ብዙ ትዝታ ነው ያለ። በጣም ብዙ ትዝታ ማለት ነው ከቤተሰቦቻቸውም ጋራ ከልጆቹም ጋር ማለት ነው። በጣም በቃ ሁሉ ጊዜ ባስበው እያሰብኩት እንደገና እግዚአብሔርን ማመሰግንበት ማለት ነው። አንዳንዶች እንደውም በዚህ መሀል ያለው አሉ በፊት ኢትዮጵያ የመጣው ከኢትዮጵያ መጥቼ ልጆች አካባቢ በመሰራበት ጊዜ አብረውኝ የሚያዩ ማለት ነው አብረን የጸለይን ሁሉ አሉና እግዚአብሔርን ስለዛ አመሰግናለሁኝ። ወደዛ እግዚአብሔር ስለመራኝ ወደምወደው ማለት ነው ቦታና ረጅሙን ታሪክ ለማሳጠር ያህል ወደ ልጆች ሚኒስትሪ እዚህ ደግሞ ያለንበት ህብረት የገባሁት ልጆቻችን በጣም ትንንሽ ነበሩ። የሚሯሯጡበት የ3 አመት እና የ6 አመት እንደዚህ ባሉበት ጊዜ ላይ እዚህ የነበረው አገልግሎት እንዳገለግል ተጠየቁ አስፈለገ ማለት ነውና ነባር የነበሩት እነ ነፂ ሌላም እነ ገኒ ሌሎችም አሉ ያገለግሉ የነበሩና ወደዚህ ጆይን እንዳደረግ ወደ ልጆች ሚኒስትሪ ስገባ ሲጠየቅ ከመጠየቄ በፊት ግን ሙሉ ለሙሉ በደንብ ሞር ታይም ለመስጠት ከዛ በፊት እንደ መርዳት ገባ ነበር። ያው ብዙ ሆል ቸርች ነበረ ያ ተራ ይሰጠው የነበረውና በተራ በመግባት አገለግል ነበረ። ግን በደንብ ደግሞ ልጆች ሚኒስትሪ ውስጥ ለማገልገል ከመጠየቄ በፊት ግን ብዙ ጥያቄ ነበረኝ። ቸርች ውስጥ እንደዚህ ትልቅ ቸርች ውስጥ ቁጭ ብዬ ስካፈል የእግዚአብሔር ቃል ሳዳምጥ ስለ አገልግሎት ሲባል ስለ ልጆች ሲባል ቆይ ላስብ እያልኩ ስቀመጥ ውስጤ በቂ ይዤ አልቀረብኩም ገና ነኝ የሚለው በቂ የለኝም የሚለው ብዙ ጥያቄዎች በቃ ውስጤ ይመጣልና አንድ ቀን ግን
የእግዚአብሔር ቃል በደንብ በቀጥታ በቃ ያ ድምፅ ወደ እኔ መጣ። ምንድነው ያለው? አረሳውም ጊዜውን። እዚህኛው ቸርች ህብረት ሳንሆን ሌላው ቦታ ስናመልክ ነው ያ ቃል የመጣውና በዚህ አገልጋይ በኩል ሲመጣ ምን አለ? ያ ቃል ችሎታን ሳይሆን መገኘታችሁን እፈልጋለሁ ይላል እግዚአብሔር ይላልና በቀጥታ እኔ ለራሴ ነው የወሰድኩት ያን ቃል። ችሎታ ኤቢሊቲ ሳይሆን አቬይላቢሊቲ ለኔ ማተር ያደርጋል ይላል እግዚአብሔር ቃል እያለ በጣም በተደጋጋሚ ሲመጣ በጣም ውስጤ ይሄ ነገር መጣ እና ታዲያ ለምንድን ነው እግዚአብሔር ወይ አለሁ ይሄው ለምንድን ነው እስከዛሬ ድረስ እንደዛ እያልኩ የምቆየው? አንተ ያስኳትን ትንሿን ትባርከዋለህ በሚል በእምነት ነው ወደዛ አገልግሎት የገባሁት። ጥቂቱን እሱ እንደሚባርከው በማመን እግዚአብሔር ስለተናገረ ለምንድን ነው ታዲያ ምክንያቶችን ማበዛው? ሌላው ምክንያቴ ልጆች በጣም ትንንሽ ናቸውና የኔን ብዙ ጊዜ ይፈልጉ ነበረ እና እንዴት ነው እንደገና ደግሞ የምሰራው በልጆች ዙሪያ ነበረ። በልጆች ዙሪያ ቀን ሰርቼ ከዛ ደግሞ ከልጆች ጋር አለ እንደገና ልጆች ሚኒስትሪዎች መግባት የሚለው አንዱ ሌላው ምክንያቴ ነበረ። ግን እንደሚቻል የእግዚአብሔር ጸጋ እንደሚያስችል ባወኩ ጊዜ እግዚአብሔር ይመስገን ወስኜ ገባሁኝ። እግዚአብሔር ይባረክ። እንደዛ ነው ጆይን ያረኩትና እግዚአብሔርን ስለዛ በጣም አመሰግናለሁኝ። ጌታ ይባረክ። በዛ ነው ወደዛ ይገባው። መጀመሪያ የጀመርሽበትን አመት ታስታውሻለሽ? ቆየት ብሏል። ከ10 በላይ ሆኗል። እንግዲህ ጊዜው ቆይቷል። ግን ልጆቻችን ጃሽዋ ማለት አሁን 22 አመቱ ነው። ሁለተኛው ልጃችን ገና የ3 አመት እንደዚህ ሲሆን ማለት ነው። በጣም ትንሾች ሆነው ማለት ነው እና ጊዜው ቆይቷል። ግን ስለዚህ ወደ 20 አካባቢ ይሆናል። 20 አካባቢ ነው። ጉድ እግዚአብሔር ይመስገን። ወደ ነፂ እንሄዳለን። ውሃ እየጠጣችሁ አለን። እሺ ጌታ ይባርክ። አቤት። እሺ ነፂዬ ቀጥይ። እሺ እኔ ነፃነት እባላለሁ። ወደዚህ አገልግሎት እንዴት ገባው? ሰንደይ ስኩል እየተማርን እዛው ሰንደይ ስኩል የምንማርበት ድሮ የእድሜ ክፍፍል የለም። ሁሉም ልጅ አንድ ላይ ነው የሚማረው ኤ ቱ ዚ። ከዛ እስክንወጣ ድረስ አንድ ክፍል ነንና እዛ እየተማርኩኝ አንዳንድ ጊዜ አስተማሪ ሲቀር ተነሽና ስቶሪ ተናገሪ እባላለሁ። ተነስቼ እናገራለሁ። ታትሰት እንደሱ አረግ ነበርና በኋላ የአደግነው ከፍ ያልነው ልጆች አንድ ላይ ኳየር ገባን። ኳየር ሆነን ኳየር ውስጥ ያለን አስተማሪ ሲጎድል ወይም ሰው ሳይኖር እኔን ከኳየር ያስወጡኝና ልጆች ጋር ያመጡኛል ማለት ነው። እና እንደሱ እያለ ትንሽ ጊዜ ቆየ። በኋላ ላይ እዚህ ጋር በጣም አክኖሌጅ ማድረግ እንግዲህ የምፈልገው ከዚህ በፊትም ትንሽ ተናግሬያለሁ። ብሩኬ እንግዲህ አሁኑ ባሌ ድሮ ሰንደይ ስኩል አብረን ነበር የምናገለግለውና ኳየር አብረን ሆነን ከዛ እሱ ግን አንድ ስቴፕ ወጣና ወደ ልጆች አገልግሎት ፎከስ አደረገ እና ሊደርሺፕ ውስጥ ነበር እሱ። እዛ ውስጥ ሆኖ እኛ ኳየር ውስጥ ሆነን ኮንሲስተንትሊ እኔንና አንድ ጓደኛዬ በቃ ልጆቹ ጋር መምጣት አለባችሁ እና እኔን ይመጣል። አንቺ ስታስተምሪ ልጆቹ ጸጥ ነው የሚሉት፣ ስለዚህ መምጣት አለብሽ። እሱም ከኳየር እየወጣ ነው ኦልሬዲ ጥያቄ ውስጥ ገብቷል። ከዛ ደግሞ ሁለታችንን ነን ስታፕ ነው የምላችሁ በቃ ኤቭሪዴ የሆነ ሰንደይ እዚህኛው ላይ እናንተ ናችሁ ይላልና እኔም ጓደኛዬም ቀስ ብለን ከኳየር ወጣን። ትልቅ ችግር ነበረ። ከኳየር ወጣን። ልጆች ላይ በቃ የልጆች አገልግሎት ተጀመረ። ከዛ አሁንም ብሩክ መሄድ ነበረበት የ15 ቀን ትሬኒንግ በኮምፓሽን ኢትዮጵያ የተዘጋጀ 15 ቀን ዝግ ኩሪፍቱ ላይ ቤተክርስቲያን ብሩክ እንዲሄድ አለች። ነፂ ናት የምትሄደዋል እና እኔ የሚሄድበት አጋጣሚ የለም። ያው ማይ ቴንጋድ እዚህ ያለች ዛሬ በፍጹም አይቻልም። አንድ ቀን ከቤት ወጥተናል አይቻልም እና እሷ ቤተክርስቲያን ሽማግሌዎችም ኖ አሉ። ገና ማገልገል ነው የጀመረችው። አንተ ሊደርሺፕ ውስጥ ነህ፣ አንተ ነው የምትሄደው። እኔ እንደዛ አሁን ወደ ኋላ ሄጄ ሳስበው በጣም ይገርመኛል። ይሄ ኢንሲስት ነፂ ናት የምትሄደው
እና በኋላ እንዴት አላቅም ብቻ ቸርችን ሞክ ያሉ ማየም ኖ ያለችውን እኔ ለእግዚአብሔር ስትባል ላሳጥረውና ለእግዚአብሔር ስት በሚል እዛ ትሬኒንግ ላይ ሄድኩ። እዛ ትሬኒንግ ላይ 15 ቀን በቃ ኮምፕሊትሊ ማንነቴ አይደለም ለህይወት ልኖረው የምፈልገው ኑሮ የልጆች ነገር ሆነ። እዛ ላይ በጣም ብዙ ነገሮች ተደረጉ። ሌላ ጊዜ እናገረዋለሁ። በጣም የሚገርም 80 ምናምን ከተለያየ ሀገር የመጡ ሰዎች። ሎንግ ስቶሪ ሾርት ልክ እዛ ቦታ ላይ የልጆች የሰዎችን ስም ምናምን የምናውቅበት ነበርና አንዱ ልጅ አሁን ወደ ጌታ ሄዷል፣ ኃይሉ ይባላል። የእንጦጦ መካነ ኢየሱስ አገልጋይ መጥቶ ነፂ የተማርነውን ነገር በ30 ደቂቃ ይዘሽ መምጣት አለብሽ፣ እኛ ቸርች የመጀመሪያው ጉብኝት ይደረግና እዛ ላይ ትፈርሚያለሽ። ኖ ልክ እንደዛው እሱም በፍጹም እመጣለሁ ጉብኝት አደርጋለሁ። ግን በኋላ በጣም ስለጠየቀኝ የተማርኩበትን ኖት ማገላበጥ ጀመርኩ። አላስቀመጥኩትም። ለ30 ደቂቃ እንጦጦ መካነ ኢየሱስ ቤተክርስቲያን እኔ ከመወለዴ በፊት ሰንዴይ ስኩል ለሚያስተምሩ ሰዎች ቆሜ በ30 ደቂቃ ውስጥ ስለ ልጆች አገልግሎት ተናገርኩ። እና በ30 ደቂቃ ውስጥ እንደዚህ አይነት ነገር አይተናናቅምና የቀኑ ሙሉ ፕሮግራም ይዘጋጅ ተባለ። እና በዛ ውስጥ የግማሽ ቀን ፕሮግራም ተደርጎ በዛች ጊዜ ውስጥ ከልጆች አስተማሪነት ወደ አስተማሪ ትሬነር በሚገርም ሁኔታ ሽፍት አረገ። ነን ስታፕ አዲስ አበባ ውስጥ። ከዛ ደግሞ ከኢትዮጵያ ውጭ ሎንግ ስቶሪ ሾርት ከኢትዮጵያ ውጭ የተለያዩ ክፍለ ሀገራት ላይ በጣም የማረሳቸው በጣም የሚያስገርሙ የእግዚአብሔር ነገሮች ሆኑ። ምክንያት አለኝና እያይዤ የምናገረው። ከዛ ወደዚህ ሀገር መጣሁ። ወደዚህ ሀገር ስመጣ ልጅም መውለድ መጣ። ፓረንቲንግ የሚለው ነገር ይሄ ወላጅነት የሚለው ነገር ነፍሴን ያዘው። በቃ ሁሉ ሚስጥር ያለው ወላጆች ጋር ነው፣ ወላጅ ጋር ነው የሚለው ነገር እና ያ የወላጅነት ነገር በውስጤ በጣም ትልቅ ቦታ እየወሰደ መጣ። ትምህርቴም ሄሩቴ እንዳለችው ስራዬም ትምህርቴም ከልጆች ጋር ነው። 24/7 ከልጆች ጋር መሆን ደስ ይለኛል። ብዙ ሰዎች ይላሉ በቃ ስንት ልጅ ነው ነፂ የምትወልደው ይባል ነበር። በዛ ውስጥ ልክ አሁን few years back ወደ ካፕልስ ሜሬጅ ላይ ባልና ሚስት ወደሚለው ነገር ሸክሙ መጣና ራሴ ሽፍት አደራረጉ ለኔም ይገርመኛል። ቅርብ ጊዜ ሳክራሜንቶ ቸርች few months back ሳክራሜንቶ ቸርች አገልግሎት ነበርና ከዚህ ቤተክርስቲያን ሄዶ ቤተክርስቲያን ሽማግሌ ምን አለኝ፣ እኔ ሄድኩት ለልጆች አገልግሎት ነው የምናገረው የነበረው ፓረንቲንግ ነው ሜሬጅ ካፕልስ ላይ ምናምን ነበርና የተጠራሹ ለልጆች አገልግሎት ነው፣ ግን ዛሬ ተናገርሽውን ባትናገሪ ኖሮ በፈረሰ አጥር ላይ ቀለም ቀብቶ እንደመሄድ ይሆንብሽ ነበር አለኝ። it was turning point። የልጆቹ አገልግሎት ወደ ትሬኒንግ ወደ ፓረንቲንግ ወደ ሜሬጅ ካፕል መሰረቱን ሳይሆን ኢንክሉዲንግ ፕሪሜሬጅ ካውንስሊንግ መሰረቱ የትውልድ መሰረት የሚታደስበት ኦርደር ቼኑ የተያያዘ ነው። የትውልድ መሰረት ሲታደስ ከዛ ነው የሚጀምረው። በዚህ ውስጥ ሁሉ ግን ሸክሜ ምንድን ነው ብዬ ራሴን ስጠይቀው ልጆች ናቸው። ልጆች ነው ሸክሙ። ስፈትሸው ሸክም ነው። እና ይህንን የምልበት ምንድን ነው፣ አንድ ጊዜ አንድ ልጅ ካናዳ ሀገር ናት ያለችው የቴ ጓደኛ፣ እኔ በጣም ሕፃን ሆኜ ነው ከኢትዮጵያ ወጣችሁ እና ደብዳቤ ጻፈች። ደብዳቤ ስትጽፍ ኮርነሩ ላይ የምታሳተምሪያቸው ልጆች ያድጋሉ ብላ አስክብበዋለች። እና ስትደውል እኔ አልገባኝም እንግዲህ ጌታ ላይ ለመታዘዝ እኔ እኮ ልጆች ማስተማር ጀምሬያለሁ ስላት አጫጫዋ እስከዛሬ ጆሮዬ ላይ አለ። ሕፃን ሆኜ ነው እሷ የወጣችሁ። በእርግጥ የልጆቹን ሸክም አንቲል ተደይ በእያንዳንዱ ስቴፕ አየዋለሁ። ለምንድን ነው ይህን የምለው? ሸክሙ የቱ ጋ ነው ብለን ስንል በቃ የእኛ ድርሻ አለ፣ የእግዚአብሔር ድርሻ አለ፣ የልጆቹ ድርሻ አለ፣ የአስተማሪ ድርሻ አለ። ድርሻችን የተለያየ ነው። ወዳበረደን በዛ ሸክም በቃ የልጆቹ ጩኸት አለ። በዛ ውስጥ ጌታ ደጋግሞ የሚለኝ ነገር የትውልድ መሰረት ይታደሳል። የትውልድ መሰረት የሚታደስበት መንገድ ይሄ ነው እና እንዴት ወደዚህ መጣው? ክሬዲቱን ለብሩኬ አይኑ ላይ ብሰጥም ያየበትን እግዚአብሔር ትልቅ ዓላማ በህይወቴ ላይ ነበረውና ከዚህ ጌታ ይባረክ። እግዚአብሔር ይመስገን። እነኚህ ሁለቱ በጠጋ ብላችኋቸው ታጫውቷቸው ምሳሌያቸው ሁሉ ከልጆች ጋር የተገናኘ ነው። አንዳንድ ጊዜ ሊያጫውቱን ይሞክራሉ እና
እና በጣም ነው ደስ የሚሉት። በአገልግሎታቸው ለረጅም ዓመት እንደዚህ ማገልገላቸው ይሄ ትልቅ ኮሚትመንት የሚጠይቅ ነገር ነው፣ ዲስፕሊን የሚጠይቅ ነገር ነው። የሚገርመኝ ነው እኛ ወደ አምልኮ ስንገባ እነሱ ወደ ልጆች ይሄዳሉ። ደግሞ የተባረኩ ልጆች አሉ፣ ሁሉም የተባረኩ ናቸው። ግን በዛው ደግሞ በላይ በጣም የሚያሯሩጥም አለ፣ ኃይለኛም አለ፣ እምቢተኛም አለ። በዚህ ጊዜ ውስጥ ሁሉ እኔና ፓስተር ሳምሶን ለማገልገል ሞክረን እናቅ ይሆን አላቅም፣ ግን የሞከሩ ሰዎች አሉ። ከባድ እንደሆነ አገልግሎቱ ይሄ ጸጋ በጣም ተሰጥቷቸዋልና ከዚህ ጋር ከአገልግሎታቸው ጋር አሁን በኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ያለው ይሄ አገልግሎት በምን መልኩ እየተካሄደ ነው? እስቲ ደግሞ ግን ይሄ ጥሩ አጋጣሚ ነው። የሚረዳችሁ ቤተሰብ ነው ያለው፣ ቤተክርስቲያን ነው ያለው። ደካማ ጎኑን ጠንካራ ጎኑንም በአጠቃላይ የአገልግሎቱን ሂደት ምን ይመስላል? ሂሩትን ልጠይቅና ነፂ መጨመር ትችላለሽ። አንቺም በኋላ ጠይቅና እሷ ደግሞ ትጨምራለች፣ ሰዓታችንን ሰብሰብ ለማድረግ ብዬ። እሺ፣ እግዚአብሔር ይመስገን። ምን ደረጃ ላይ ነው የሚለውን ያው በዚህ አገልግሎት ውስጥ ሌሎችም አስተማሪዎችን እነሱንም ወክዬ ነው የምናገረው። ያለበት ደረጃ እግዚአብሔር በጣም ረድቶን እግዚአብሔር ይመስገን ጥሩ ደረጃ ላይ ነው ያለው። አሁን ክፍሎች በፊት እንደዚህ በቂ ክፍሎች አልነበሩትም። ልጆች ሚኒስትሪ በፊት የነበርንበት የአምልኮ ቦታ፣ አሁን ግን በዛ ያሉ ክፍሎች አሉ። የአስተማሪ ጥረቶች ነበረ። እግዚአብሔር በብዙ አስተማሪዎች ባረከን። እግዚአብሔር ይባረክ። አንዳንድ ክፍል ለሁለት መከፈል የነበረበት ክፍል ነበረና እንዴት ነው የምናደርገው እያለን እግዚአብሔር ረድቶን ጥበብ ሰጥቶን ያ ክፍል ለሁለት ተከፍሎ አሁን በጥሩ ሁኔታ እየሄደ ነው ያለው እና ግሬድ ሌቭላቸውን በጠበቀ ሁለት ግሬድ ሌቭል እያደረግን አሁን ጥሩ እየሄደ ነው ያለው። ከኢንፋንትና ቶድለር ከ4 ዓመት በታች ጀምሮ እስከ እድሜ 8ኛ ክፍል እስኪደርሱ ድረስ ከኛ ጋራ ናቸው ያሉት። 8ኛ ግራጁዌት ሲያደርጉ ነው ወደ እንግሊሽ ሰርቪስ የሚሄዱት። እግዚአብሔርን ስለዛ በጣም እናመሰግናለን። እግዚአብሔር ይባረክ። ብዙ የምናመሰግንበት እግዚአብሔር ያደረገዋል። ሌላው ደግሞ በጣም በዚህ አጋጣሚ ላመሰግን የምፈልገው ቋንቋውንም ባህሉንም በማይታወቅበት በከባድ በሆነበት አገር እንደዚህ ተሰጥቶ የሚያገለግሉ መኖራቸው በእውነት ይሄ አገልግሎት ያስፈልጋል፣ መገኘት አለብን፣ ማገልገል በዚህ ቦታ አለብን ብለው መሰጠት ይሄ ቀላል አይደለም። ቋንቋ በባህል እኛ ከሌላ ቦታ መተን እዚህ ሀገር ያሉትን ልጆች ማገልገል ግን እግዚአብሔር በዛ ሁሉ ውስጥ ግን ጸጋን እንዴት እየሰጠ እየረዳን አብረን ብዙ የምናመሰግንበት ነገር አለ። አብረን የምንቀመጥበት ጊዜ አለ። እግዚአብሔር ይባረክ። ጠንካራ ጎኑን ለማለት ደግሞ በተለያየ ቦታ በዚህ ቸርች ውስጥ ለትውልድ ይጸለያል። እግዚአብሔር ይመስገን። ይሄ በጣም ትልቁ ነገርና ዋና የመጀመሪያና አስፈላጊው ነገር ለትውልድ የተለያየ ቦታ በጣም እየተጸለየ ነው። በተለያየ ቦታ ማለት ነው። በቨርቹዋልም በኢንፐርሰንም ትውልድ ተኮር የሆነ ጸሎት እየተደረገ ነው በቤተ ክርስቲያን በዚህ ህብረት። እግዚአብሔርን ስለዛ እናመሰግናለን። ሌላው ደግሞ ጠንካራው ለማለት የምፈልገው ሌላው ልጆች ደስተኛ ናቸው። እግዚአብሔር ይመስገን። በጣም ደስ ብሏቸው ሲመጡ የተማሩትን ሲናገሩ በተለያየ ፕሮግራም ላይ ሲሳተፉ እናያቸዋለን። ወላጆች ይሳተፋሉ። ወላጆች በጣም በውስጥም ሆነ በውጭም ባለው ከችልድረን ሚኒስትሪ ውስጥ ከክላስሩም ውጭ ባለው በውስጥ በጣም መተባበር አለ። ምን እናገዝ ይላሉ ይመጣሉና ይሄ በጣም ጠንካራ ጎኑ እግዚአብሔርን በጣም እናመሰግናለን። እግዚአብሔር ይባረክ። እና ደግሞ ትንሽ እንደው የደካማ ጎኑ ብንል ምናልባት ከተለያየ እንደው እንደ አስተማሪዎች ከተለያየ ቦታ የተለያየ ርቀትም አለ። እንደዚህ ኢንፐርሰን ለመገናኘት ስንፈልግ የተለያዩ የኑሮም ኃላፊነቶች
የስኬጁል የተለያየ መሆኑ እሱ ትንሽ እዚያ ላይ መስራት አለብን። እንደምንፈልገው የጸሎትና አብሮ የመመካከር የመወያየትን ጊዜ ሞር ትኩረት መስጠት የበለጠ አለብን እላለሁኝ። ሌላው ደግሞ የትምህርት አሰጣጥ ቀደም ሲል ብዙ ተሞክሮዎች አድርገናል፣ እያደረግንም ነው አሁንም እና ግን አሁን ደግሞ የበለጠ እነሱ ቻሌንጅ የሚሆኑበትን ለማድረግ አሁንም ጥረት እያደረግን ነው። እዛም ላይ ደግሞ የበለጠ መስራት እንዳለብን ብዙ ትሬኒንጎች ተደርገዋል። የበለጠ ትሬኒንግ ደግሞ ማብዛት እንዳለብን መደጋገም እንዳለብን ያንን እንመለከታለን። ክፍሎቹን እስቲ እነሱ በደንብ እንዲያውቁ አሁን ሰዓት ያለው ክፍል እግዚአብሔር ይመስገን ይሄንን ራሱ ትልቅ ራዕይ ነበር በልጆች ሚኒስትሪ የሰጠው። አሁን በዚህ ሰዓት የለችም እንጂ ታችን ገነት ዘመደ ቁጭ ብለን በጣም እግዚአብሔርን አመስግነን እስካሁን ድረስ እየተጠቀምንበት ያለው የልጆች ሚኒስትሪው ስም ኖሃስ አርክ ነው የሚለው። ትልቅ ስም ነው ያለው እና በእውነት ትውልዱን ማዳን እና በሱ ስም ነው ያለው። እንደገና የሚጀምረው ከኪንግደም ክላስ ነው። ኪንግደም ክላስ ከ4 ዓመት በታች ያሉ የሚገለገሉበት ነው። እዚሁ ቢልዲንግ ውስጥ ነው ያለው እና እሱ ወላጆች በጣም በደስተኛነት ወላጆች እየተባበሩ ያገለግላሉ። በጣም ሌላው ደስ የሚለን የምናመሰግንበት ጠንካራው ጎን ልጆቻችን ከዛው ክፍል ያደጉት እየመጡ እዛ እያገለገሉ ነው፣ እየረዱ ነው። በጣም ደስ እያላቸው ነው የሚገቡት። ይጠይቁናል። በተለይ የ3 ዓመት የ4 ዓመት ያሉት እየጠየቁ ነው፣ በጣም እያስቸገሩ እና ያ ኪንግደም ክላስ ይባላል። ከዛ ጨርሰው ሲወጡ ጀነሲስ ይላል። ጀነሲስ ደግሞ ፕሪስኩልን እስከ ሰከንድ ግሬድ ድረስ ያለው ጀነሲስ 1 እና 2 ተብሎ ይጠራል። ከጀነሲስ ሲወጡ ግራጁዌት አድርገው ከዛ ወደ ኦሊቭ ክላስ ይሄዳሉ። ይሄ ሁሉ በዛው በጀነሲስ ውስጥ ያለውን ታሪክ ነው ለልጆቹ እየነገርን ነው ይሄን ስም ስናወጣ እና ወደ ኦሊቭ የሚሄዱት ሰርድ እና ፎርዝ ግሬደሮች ናቸው። ከዛ እስከ ሰርድ እና ፎርዝ ሲአልፉ ወደ ዳቭ ክላስ ይሄዳሉ። ፊፍዝ እና ሲክስ ናቸው። እዛ ሁለት ግሬድ እያደረግን ነው የያዝናቸው። ከዳቭ ሲያልፉ ደግሞ ሬንቦ ያ የሚድል ስኩሉ የመጨረሻው 7ኛ እና 8ኛ ክፍል ያሉት ናቸው እና ሬንቦ ብለን ነው የምንጠራው። ይሄም ደግሞ እግዚአብሔር ትልቅ ዓላማ ነው። እንደዚሁ አይደለም ስሙን የጠራ ነው ማለት ነው እና እግዚአብሔርን ስለዛ እናመሰግናለን። ወደ 6 ክፍል አለ ማለት ነው። ጌታ ይባረክ። ስለዛ በፊት እንደዚህ አይነት አልነበረም። ይሄን አይነት የክፍል ብዛቶች አልነበሩም ነበርና አሁን እንደውም ጥሩ ችግር ብለን የምናየው የበለጠ ክፍሎች እየፈለግን ያለንበት ነውና እግዚአብሔር የተባረከ ይሁን። ስለዚህ አንድ ልጅ ከዚህ ወጥቶ አድጎ ተመልሶ እንደገና ሊያስተምር ሲል እንደዚህ አይነት ድምፅ ሲሰማ ጉባኤው እንዴት ነው የሚያደርገው? ነፂ መጨመር ትችላለሽ። ሂሩቴ ሁሉንም በአብዛኛው ሁሉንም ብለዋለች። የሚገርመኝ ነገር ግን በዚህ አገልግሎት የሚያስገርመኝ ነገር ሁልጊዜ አስተማሪ አለ ማለት በዚህ ሁሉ ክፍል ውስጥ ለአንድ ሳምንት ኦማይ ጋድ ሰዎች ሙባረኩ ለቀቁ ማንም ያስተምረው ምናምን ትለኛለች ሂሩቴና ማንም የሆነው the following week somebody is there የሆነ ሰው ይመጣል እና እኔ በጣም በዚህ አገልግሎት ውስጥ ያስደነቀኝ ነገር ቢኖር ሁልጊዜ የሆነ ሰው ይመጣል። በቃ ባዶ አንድ ክፍል ካላጋነንኩት ከአንድ ከሁለት ሳምንት በላይ ደርበን ገብተን እንኳን አላቅምና እንዴት ነው እግዚአብሔር የሚያደርገው? እግዚአብሔር አለ። በቃ በዚህ ስራ ውስጥ በዚህ አገልግሎት ውስጥ የእግዚአብሔር የልብ ሸክም ስለሆነ አለ። ዊክነሳችን ምንድን ነው ብለን ማንሳት ካለብን በጣም መሰራት ያለበት ልጆቻችን አብረው እንዲያድጉ በውስጥም በውጭም ቢሎንጊነሱ በጣም እስኪሰማቸው ድረስ ተያይዘው አብረው የሚለውን ነገር እኛ አካባቢ ሰምሃው አናየውም እና የዛን ኢፌክት በብዙ መልኩ እያየ ነው እና አንዱ ድክመታችን በጣም ተነስተን ያው በኋላም ጥቂት እናነሳው ይሆናል። ይሄ አብረው ልጆቻችን ተያይዘው
ጓደኛዬ እያሉ እንዲመጡ ቸርች that's the way የሚመጡበት ልጆች አንዱ ምክንያት እና እንደሱ አይነቱን ኢንቫይሮንመንት ወላጅም አስተማሪም እንደገና ተነስተን መስራት ያለብን ኤሪያ ነው ብዬ በጣም ዋና ኤሪያ ነው ብዬ ያለው። ከዛ ውጭ ግን በእውነት ስለ አስተማሪዎች የነበሩ አሁን የሌሉ በጣም የሚያስደንቁ በጣም የሚገርሙ አስተማሪዎች በዚያ አሁን ያሉት አስተማሪዎች በጣም እግዚአብሔር ይመስገን ስለ ሩቴ እግዚአብሔር ይመስገን እና ብዙ ብርቱ ጎኖች አሉ። ወደ አንቺው ነው የምመለሰው። 3 ጥያቄዎች ነው የቀሩን። የችልድረን ሚኒስትሪ ያው ሰክሰስ እየነገራችሁን ነው፣ በጣም ጥሩ የሆነ ነው። ድካማችሁንም መናገራችሁ ደግሞ የበለጠ ወደ ከፍ ወዳለ አገልግሎት ውስጥ እንድንገባ ነው የሚያደርገን እና ምንድን ነው በዚህ ጊዜ በዚህ ሰዓት በዚህ ዘመን ለችልድረን ሚኒስትሪ ወደፊት እንዳሄድ ኢንሃንስ እንዳያደርግ እንቅፋት ተግዳሮት ብለሽ የምታምኚው በዚህ ዘመን በአጥቢያ ቤተክርስቲያን ውስጥ ትውልድን በመንፈሳዊት ለመገንባት እንዴት ይቻላል? ተግዳሮቱን በጣም ብዙ ማንሳት ይቻላል፣ በጣም ብዙ። ግን አሁን ያለው የዲጂታል ኤጅ አሁን ያሉበት ልጆቻችን ያሉበት እና ቤተ ክርስቲያን በምን ሌቭል ነው ያደግ ነው የማስተማር ዘዴያችን ቢሆን ኦልዳት ምን ያህል ነው በዛ ደረጃ ያደግ ነው የሚለው ትልቁ ጥያቄ ነው። አሁን እምነት ተኮር ነገር ያ አክቲቪቲ ድሮ የምናረገውን ነገር ነው የምናረገው በተወሰነ ሌቭል እና እሱ የሆነ ዲስከኔክት እንዲያረጉ እያረጋቸው ይመስላል። that's a big ትልቁ ተግዳሮት። so we need to shift somehow እንዴት አድርገን ነው ቴክኖሎጂውን ምን እየተጠቀምን እንዴት ነው የምናድገው የሚለው አንዱ ከደካማ ጎናችን የሚጠቀስ ሆኖ በዛ ኤሪያ ላይ ትልቁ ቻሌንጅ ነው። ሌላው ግን እኔ በጣም እንደ ቻሌንጅ የማየው ካልቸራሊ እንጂ ቢብሊካሊ ብዙ ጊዜ ይሄን አገልግሎት ወይም ልጆችን አድሬስ አናረግ። በጣም ብዙ ነገራችን ካልቸራሊ ነው ከቢብሊካሊ ይልቅ መጽሐፍ ቅዱሳዊ ከሆኑት ፕሪንሲፕሎች ይልቅ እና ይሄ ደግሞ እኛ ካልቸር ጋር ብቻ አይደለም ያለው ሌላውም ጋር ሄደን ስናየው ይሄ የሚሊኒየም ጀንዚ አልፋ ያሉ የጀነሬሽን ልዩነቶች አሉና የኛን ጀነሬሽን እዚህኛው ላይ የመጠበቅ በዛኛው ይሄኛውን የማሳደግ ለመለወጥ ያለ መፈለግ ቻሌንጅ እኛ ጋር መለወጥ በጣም ይቸግረናልና ከልጆቹ ጋር ስንተላለፍ ትልልቅ ጋቦች ሲፈጠሩ እናያለን። ስለዚህ ተግዳሮቶቹ ካልን በጣም ብዙ ናቸው ልናነሳቸው የምንችላቸው። ግን በአጥቢያ ቤተክርስቲያን ደረጃ እንዴት ነው ልጆች በእምነት ጸንተው እንዲያድጉ ማድረግ የምንችለው? ኦ ማይ ጋድ በጣም እንግዲህ ይሄ ነው ብለን ብናስቀምጠው ኖሮ የሆነ ነገር እናደርግ ነበር። ግን የሆነ ጩኸት ለማካፈል ያክል እኔ አንድ ጊዜ ወንጌላዊ ያሬድ ጥላሁን ምን አለ? በአባት የሚመራ እምነት የትኛውም ሃይማኖት ጠቀሰና እምነቶቹን በአባት የሚመሩት በጣም ሰስቴናል ይቀጥላሉ፣ ያወርሳሉ፣ ያን እምነት ለልጆቻቸው ያወርሱታል አለና በስም ነው ያስቀመጣቸው እምነት። ወደኛ ጋር ሲመጣ it's another challenge። ትልቁ ቻሌንጃችን ቤት ውስጥ እንዴት ነው ሰንዴይ ስኩል ድርሻ አለ፣ ግን 40 ሰዓት ምናምን ልንቆጥሽ ወደ 3000 ሰዓት በሰዓታት ከሄድን ብዙ ሰዓት ልጅ ከወላጁ ጋር ነው ያለውና እዚህ መተው የምናደርገው ድርሻ እንዳለ ሆኖ ግን ምን ያህል ነው በቃ ይሄ ወላጅ የሚለው መንፈሳዊ ነገር ላይ የሚለው እሱ በጣም መታየት አለበት። እንዴት ነው በእምነታቸው እንዲጠነክሩ የምናደርገው? እኔ ትልቁ ነገር አሁን ዓለም በርቀት የሄደችበትን ርቀት ልንከተልም አንችልም፣ ልንደርስም መሞከር የለብንም፣ አያገናኘንም። ሂደቱ በጣም ርቀትም አለ። አንድ ነገር ግን ሁልጊዜ አስተውላለሁ፣ ዓለም የሌላት እኛ ያለን ነገር አለ። እሱም ፍቅር ነው። ፍቅር የለም እዛ። አይ ካን አሹር ዩ የፍቅር ዴፊኒሽን ሲጠየቁ ፔጅ አፍተር ፔጅ አፍተር ፔጅ ነው የሚያነቡት። የለም አጭር ዴፊኒሽን ይላሉ። እውነቴን ነው። እና ፍቅር በጣም ኃይለኛ ነው። ልጆች ምን ይፈልጋሉ? ፍቅር ይፈልጋሉ።
ስለዚህ እንደ አስተማሪ ቅድም መጀመሪያ ላይ ያልኩት ለዚህ ነው፣ ድርሻችንን ነው የምንወጣው። የድርሻ አለን። መንፈሳዊ ማድረግ የኛ ድርሻ አይደለም፣ የእግዚአብሔር ድርሻ ነው። በዛ በፕሪንሲፕል ደረጃ ቀጥ አድርጎ ማስተማር የወላጅ ድርሻ ነው። ወላጅ ነው የአስተማሪ ድርሻ። አሁን የምናወራው አስተማሪ ዙሪያ ስለሆነ የአስተማሪ ድርሻ አለና እንደ አጥቢያ ቤተ ክርስቲያን ምንድን ነው ብዬ ስል ቅድም ያልኩት ነገር ካልቸራሊ የምናደርጋቸው ነገሮች አደገኛ ነገር እያመጡብን ነው። ለምሳሌ አንድ ነገር ሁልጊዜ ለሂሩቴ ይርስ ከኔ ጋር አብረው የሚያገለግሉ ሰዎች ሁሉ ይሄንን ያውቁታል ብዬ አስባለሁ። ወላጅ፣ አስተማሪ፣ ቤተ ክርስቲያን አብረን ተያይዘን መስራት ስንችል ነው ልጆቻችንን ማስመለጥ የምንችለው። አንድ ሰው እንደዚህ ያለ በጣም በሚገርም ሁኔታ ልጁ ጠፋ። በሚገርም ሁኔታ በጣም የጥሩ ቤተሰብ ልጅ ነው፣ በጣም ጠፋ። ከዛ ምን አደረጉ? አስተማሪው፣ ኮቹ፣ ወላጁ አብረው ቲም አባረጉ። ልጁ አያውቅም። እነሱ ይነጋገራሉ፣ ሼር ይደራረጋሉ ሀሳብ። ኮቹ ጋር ሲመጣ አንድ አይነት ነው፣ አስተማሪው ጋር ሲመጣ የሚለው አንድ አይነት ነው፣ ወላጁ ጋር ሲመጣ አንድ አይነት ነው። ከዛ ልጁ ሽፍት አረገ፣ መቀየር ጀመረ። ኮሌጅ ግራጁዌት ሲያደርግ እሱ ነው የግራጁዌሽን ተመርጦ ስፒች ያደረገው። የሚገርም ተርኒንግ በህይወቱ ላይ ለውጥ መጣ። ወደኛ ሲመጣ ግን ስቲል ይሄ ገበና የምንለው አልፈርድም። ብዙ ጊዜ ላሉ ለአስተማሪዎች የአገልግሎታችን ኪው መሰረቱ ቁልፉ ከማስተማር የበለጠው ኮንፊደንሻሊቲ፣ የልጆቻችንን ምስጢር መጠበቅ። አለ ምክንያት እኔና ሂሩት ምክንያት ከሌለ በቀር የልጅ ስም አንስተን አንነጋገርም። ምክንያት ካለ በቀር ነው ስም የምናነሳው። ይሄ በጣም አስተማሪዎች ውስጥ ጠልቆ ቢገባ እና ወላጆች በዛ ሌቭል አስተማሪን ትረስት ቢያደርጉ፣ አንዳንድ ጊዜ እንዳትናገር እንዲህ ብለህ ትልና ሲሉ ለአስተማሪው ለልጆቹ ኢየሱስን በአስተማሪው ለማየት ይቸገራል። ቢካዝ ወላጁ ብሎታል። ስለዚህ ጥያቄ አለው፣ ጥርጥር አለው፣ ትረስት የለውም። የሚያፈርሰው ነገር አለ። ግን አብረን አዘቲም ብንሰራ እንዲኳለኝ ዛሬ እንደዚህ በዩ እንዲኳ አደረገ ብሎ ሙሉ ትረስት ኖሮ፣ ያ ሙሉ ትረስት ከኛም ይጠበቃል ካስተማሪ ያንን መጠበቅ እና ወላጅና አስተማሪ አብሮ ከቤተ ክርስቲያን ጋር ብንሰራ የእውነት ልጆቻችንን እናስመልጣለን። በጣም የሚፈልጉት አንዳንድ ጊዜ አንዳንድ ነገር ይነግሩንና ለወላጅ ለመሄድ እንፈራለን። ለምን? ብዙ ነገር ነግሮሻል ማለት ነው የሚል ፊር ወላጅ ውስጥ ሊኖር ስለሚችል መንገር እየፈለግን የምንገደብበት ጊዜ አለ። ብዙም በዚህ ያለፍናቸው ነገሮች አሉ። ብዙ ነገሮች ኢትስ ፓርት ኦፍ የአገልግሎቱ ባህሪ ነው። ግን ይሄ ልጆቻችንን በቃ የኛን ድርሻ መንፈሳዊ የሚያደርገው እግዚአብሔር ነው፣ ካልተጠበቀ ቦታ ማውጣት የሚችል። ስለዚህ የኛን ድርሻ አንዱን ካነሳው እንዴት እናስታጥቃቸው? አንዱና አንዱ ለአስተማሪም ለወላጅም ይሄ ጋፕ መጥበብ አለበት። በዚህ ኤሪያ ላይ እንደ ቤተ ክርስቲያን መስራት አለብን። ተማምነን አብረን መሄድ አለብን ብዬ ልዝጋው። ይሄኛው ጉድ እግዚአብሔር ይባረክ። በህብረት መስራት፣ እንደገና ትምህርታችንን ማዘመን፣ ኮንቴንታችን ፍቅር ነው። በዚህ አብረን እንስራ ነው። እነዚህ በደንብ ዋናውን ነገር ነው ያስቀመጠችውና ትንሽ ብጨምር እንደ አጥቢያ ቤተ ክርስቲያን ትንሽ ተግዳሮቱ ላይ ትንሽ ብናገር፣ እዚሁ እኛው የምናገለግለው ዙሪያ ያለው ነገር ከተለያየ ለውጥ የተነሳ ሊሆን ይችላልና አስተማሪዎች ለውጥ ሲመጣ ሳይኖሩ ሲቀሩ ያንን ክፍተት ለመሙላት ያለው ፕሮሰስ ትንሽ ከባድ ይሆናል። ግን እግዚአብሔር ይረዳናል። ያው ቅድም ነፂ እንደተናገረችው በሚያስደንቅ ሁኔታ ነው ፊላፕ የሚሆነው። በዛ መሀል ያለው ጋፕ እስኪስተካከል ያለው ነው እንጂ ሌላው ደግሞ እንደዚህ ኢቨንቶች አሁን ብዙ ነው የምናወራው። ስብሰባ ስናደርግ ብዙ ለልጆቻችን የሚፈልጉት እነሱ ራሳቸው ኢቨንቱ ተደርጎ መቼ እንደገና ይደረግ በቃ ስራችን ነው የሚሉት። መቼ ነው ይሄ እንደገና የሚደረግልን? በጣም ግን ኢቨንት ኦርጋናይዝ ማድረግ ደግሞ በጣም ብዙ የሰው ኃይል ይጠይቃልና ኦርጋናይዝ የሚያደርግም
ኃላፊነት ወስዶ ደግሞ ያ ይጠይቃልና ያን ትንሽ አንዳንዴ ተግዳሮት ሆኖ እናየዋለን። ሌላው ክፍል ውስጥ ደግሞ ልጆቻችን አቴንሽናቸውን መሰብሰብ ይመስለኛል ያው የሚዲያው ጉዳይ ሊሆን ይችላል። አሁን የደረስንበት ቴክኖሎጂ የዛሬ ስንት ዓመት እንደነበረው አይደለም እና ያንን አቴንሽን የመሰብሰቡ ሁኔታ እሱ ትንሽ ተግዳሮት ሆኖ እናየዋለን። ግን ለመገንባት የሚለው ላይ ትንሽ ብጨምር ምሳሌ ብንሆን ስናመልክ ሲያዩ እኛ ቃሉን ስንታዘዘው ስንኖረው የሚያዩን ነገር ልጆቹ ቁጭ አድርገን ከምንሰጣቸው ቃላት ብዛት የበለጠ ስናደርግ የሚያዩት ነገር ውስጣቸው ይቀራል። አብሮ ማድረግ የሚለው ነገር አብሮ ልጆችን ስንጸልይ አብሮ መጸለይ፣ ስንዘምር አብሮ መዘመር፣ ቃሉን ስናነብ አንድ ነገር ደግሞ በጣም እኔ በልጆች ክፍል ውስጥ ያየሁት ነገር አንድ ችግር ሲፈጠር ወደ ልጆቹ ማምጣት ምን እናድርግ እነሱ ማሰብ ይጀምራሉ። እርስ በርስ ሲረዳዱ የሚያስደንቅ ነገር ነው። እኔ በጣም የተነካውበት እና ያንን ነገሮች አብሮ ማድረግን ሲያዩ መነሳት፣ መርዳት፣ ማድረግ ይወዳሉ ማድረግ እና እናሳትፋቸው። እኔ በጣም ለመገንባት በጣም የሚረዳው አብረው ያበላሹ። ቤት ውስጥም አንዳንድ ነገሮች ስንሰራ እየተበላሸ ምን አለ አብረን እናጸዳዋለና አንድ ነገር እየቻሉ ነው እየቻሉ እስከሆነ ድረስ ቢዝረከረክም አብረው ያጽዱ። ኢትስ ኦኬ። ግን አንድ ነገር እየቻሉ ስለሆነ በደንብ አብረን ደስ እያለን ሲችሉት፣ ሲበላሽ ደግሞ በጣም ደንግጠን ሪያክት ሳናረግ ኦ ተበላሸ እንዴት እናድርገው ከነሱ ጋር ጥያቄውን ስናመጣ ታዲያ እናጽዳው አብረን። ታዲያስ በቃ በጣም ብዙ በእውነት ነው የምላችሁ ደስ የሚል ብዙ ነገር አለው ውጤትም የምናይበት ማለት ነው። እና ይሄ አብሮ የሚለውን ነገር ላይ በጣም ትኩረት ብናረግ ምሳሌ መሆን የሚለው ላይ ያን ስለሚያዩ ልጆች። አራተኛውን ጥያቄ ኦልሬዲ ገብታችሁበታል፣ ግን አንዳንድ እድል ልስጣችሁ። አሁን እየሰሟችሁ ነው። በጣም ትኩረታቸውን ሳይፊታቸውን በጣም እንደውም እንዴት አድርገን እንርዳቸው የሚል ይመስላል እና ከዚህ ሳያቸው ማለት ነው። እና አሁን በላችሁታል፣ አንዳንድ ነገሮች ጠቅሳችኋል። ከቤተ ክርስቲያን ከተለያየ የአገልግሎት ክፍል የምትፈልጉት እርዳታ አለ። እሱን በተመለከተ ሪሊ ኢምፖርታንት ነው የምትሉት ነገር አሁን ሂሩቴ ብለሻል፣ ኦርጋናይዝ ማድረግ ምናምን ብለሻል፣ ጠቆመሻል። ግን ከዛ ውጭም ደግሞ ሌላ የኮንግሪጌሽኑ ሌላውም ደግሞ እንዲሞላላችሁ እንዲያግዛችሁ የምትፈልጉት ነገር ምንድን ነው? ሌላ ብጨምር መረዳዳት የሚለው ላይ እሁድ ቀን ያ ልጆች የሚሰበሰቡበት ጊዜ ያው በብዛት እሁድ ነው እና በዛ ጊዜ ብንሄድ ብንጎበኝ፣ ክፍሎችን እየሄድን ብንጎበኝ፣ ራሱ የባርኮት ቃል ሰጥተን ብንባርካቸው፣ የበረከትን ቃል ሰጥተን ባርከናቸውን ብንወጣ፣ ግን ሞር በየክፍሉ እየሄዱ የመጎብኘት ጊዜ ቢኖር እየመጣችሁ ብታዩ በጣም ልጆች ደስ ይላቸዋል። የጌታ እንዴት እንዳገኘን ራሱ እንኳን ምስክርነት ብንሰጥ በጣም ነው ደስ የሚላቸው መስማት ምስክርነት እና እንደሱ አይነት ሞር እነ ፓስተርም ራሱ መታችሁ ብትባርኩ የበረከት ቃል ብትሰጧቸው የባርኮ ጊዜ ብሎ አንድ ቀን ሄዶ መጎብኘት በእውነት ደግሞ ልጆች ሌላ በጣም የሚወዱት ነገር ጨዋታ ነው። በጣም ጨዋታ ትልቅ ቦታ አለው ለልጆች እና ሁለቱም ፓስተሮቻችን በጨዋታ የተባረኩ ናቸው። እየሄዱ ቢያጫውቱ ልጆቻችን በእውነት ቢባርኳቸው የእውነት ነው ስላየሁ ነው ይሄን የምናገረው እና አመሰግናለሁ። እግዚአብሔር ይባረክ። የአዲስ ምጨምሪ ነገር አለ? ባጭሩ እኔም እዚህ ላይ ብዙ ነገር አለ። ምንድነው እርዳታ የምትፈልጉት በሚለው ግን ለእኛ ሳይሆን አንዳንድ ጊዜ ምን ይታያል፣ የልጆች አገልግሎት የራሱ በብል ውስጥ ነው ያለው። ከዩዝ ግሩፕ ጋር አንድ ላይ አይደለም፣ ከአምልኮ መሪዎች ጋር እዚህ ቸርች ካለው ከአደልት ሚኒስትሪ ጋር የሆነ ነጠል እንዳለን እና የእነንትን አገልግሎት ለማለት በጣም ይቀላል እና
ግን ምንድነው መሆን ያለበት? አሁን እሱን ብዙ ማንሳት እዚህ ጋር አይቻልም። ግን መሆን ያለበት በቃ አንድ ላይ የሚሆንበትን መንገድ እንዴት ነው የምናመጣው? አንድ ላይ በቃ አንድ ላይ የሆነ ኮኔክሽኑን ጋር በቤተ ክርስቲያን ውስጥ የተጀመረ ነገር አለ። ብሪጁ ላይ ይሄ ስለ ብሪጅ እያደረግን ያለ ነው በልጅና በወላጆቹ መካከል ትልቅ ስቴፕ ነው። በጣም የሚያስደንቅ እያየ ነው ስላለ ነው በወላጆችና በልጆች መካከል አሁን የተጀመረው ነገር እና ለሱ ለምሳሌ በቃ መሬት እናውርደው። በቃ ትልልቅ ነገር ሳናደርገው በቃ ሰንደይ ቅድም ላልኩ ልጆቹ ስናገኝ እስቲ ስማቸውን እንጠይቃቸው። ማን ነው ስምህ? ከዛ በሚቀጥለው ሰንደይ ስሙን ጠርተነው ሀግ እናርገው። ስሙን ጠርተነው ስሙን አስታውሰን ማለት ነው። ከጠፋብንም ታይ አንደርስታንድ ማን ነበረ ስም እስቲ እንደገና ይገባቸዋል። ግን በቃ ስማቸውን ጠይቀን ሀግ ብናረጋቸው ቢሎንጊንግነሱ እንዲሰማቸው በቃ እግዚአብሔር እኮ የምወደው ልጄ በእርሱ ደስ የሚለኝ እርሱ ቢሎንጊንግነስ is everything። ከዛ አንድ ልጅ ልባችሁ ውስጥ የሚያስቀምጠው ካለ ያንን ልጅ በየጊዜው እየጸለይኩልህ ነው አውቃ እንደምጸልይልሽ ታውቂያለሽ። ርዕስ ሲኖርሽ ንገሪኝ እሺ። ትምህርት ቤት ብንላቸው በቃ ከቡናው መካከል እኮ ነው እልፍ ሲሉ እንደሱ ብንል ኢንጌጅ ይሆናል። ሌላ ወላጆች በቃ ያልወለዱም ሁሉ ለትውልድ ጸሎት ሲባል ነው ማለት መንፈሳዊውን ዓለም ላይ ያለውን ውጊያ ልጆቹ ላይ ያለውን ውጊያ ያንን ዓለም በእውነት አልተረዳንላቸውም። እና የጸሎት ጊዜ ሲባል ሌትስ ፋይት ሲባል ወላጆች እንቀመጥ እንነጋገር ሲባል ያልወለዳችሁም ኑ እንደዛ ነው ቲፕ የሚገኘው። እና እንዲህ አይነቱ ነገር አክኖሌጅ ያደርጋል፣ ያበረታል። አስተማሪዎች ሞር ለመሄድ ሞር ለመስራት ሞር ፕላን ለማድረግ ቻሌንጅ ታደርጉናላችሁና ኑ ሌትስ ቢ ቱጌዘር። አብሮ የሚሰራ ስራ ነው። ሂሩቴ ትልቅ ነገር ነው ያለችው። ኑ ሼር 5 ሚኒትስ ታሪካችሁ 5 ደቂቃ የማይጫወት እኔ አሁን የፓስተሮቹ ዛሬ አውቄያለሁ፣ ግን መጫወት የማይችል ሰው የለም። እንደዚህ አይነቱን አብሮነት ሲምፕል ይመስላል፣ በልጆች ህይወት ውስጥ ግን ቢሎንጊንግነስ ይፈጥራል። ያ ቢሎንጊንግነስ እስከ መጨረሻው ነው የሚሄደው። ስለዚህ እኛን አጫውቱ ብላችሁ በኋላ ልጅ እንዳይሰናከል አይቀርም። በደቀ መዝሙር አገልግሎት ውስጥ በጣም ደስ የሚያሰኝ በተለይ ልጆች ያላቸው አንድ ግሩፕ አስቴር የሚባለው በጣም ጥሩ ነገር ጀምረዋል። ልጆቻቸውን እዛው ሰብስበው አብረው ቅድም ያልሽው እንዲያበላሹ አብረው መኖር ጀምረዋል። እንደ ሐዋርያት ሥራ አብረው መኖር ለጥናት ወደ ዋዳ ሳያስገቡ እዛው እያጠኑ ማለት ነው። እና እግዚአብሔር እናመሰግናለን። ይሄ የግል ህይወታችሁን በተመለከተ የምጠይቀው ነው። በአገልግሎት ውስጥ ውጣ ውረዶች አሉ። ከፍታ አለ፣ ዝቅታ አለ፣ ልዩ ትዝታ አለ፣ አስቂኝ ሁኔታዎች አሉ። ያዘናችሁበት የተናደዳችሁበት ገጠመኝ ካለ ብታጫውቱን። እኔ ድሮ ካነበብኩት ትንሽ አንድ ለምሳሌ ከትምህርት አንዷ ልጅ አስተማሪዋ ከ10ቱ ትእዛዛት የቱን ታውቂያለሽ ሲላት thou shall not lie የሚለው thou shall lie የሚለው እሱን ተናገረች። ከዛ ለምንድን ነው እንዴት ነው አንቺ መዋሸት ማትችይው ብሎ ሲጠይቃት የተናገረችው ነገር I think because if you lie you have to remember your story and I am not good at that ብላለች። እናንተ ጋር እንዲህ አይነት ትምህርቶች ብዙ ነገር ስለሚመጣ ከዛ እንድታጫውቱን ነው። ከነፂ ነው መጀመር የምንችለው። የሚያስቀውን ለሂሩቴት ይቻላል። እኔ 1-3 ላንሳ፣ ምናልባት ለአስተማሪዎችም ሊጠቅም ይችላል ብዬ ያስታወስኩትን። አንደኛው ኢትዮጵያ አንድ ጊዜ ትንሳለናል። ኢትዮጵያ ሲሄድ አንድ ልጅ ስትነግረኝ ነው እንግዲህ ቤት ውስጥ እዛ አካባቢ ነው የሚኖሩት፣ ግን አይፈቀድላትም እንኳን አይደለም ቸርቹ ጋር ልትገባ በቃ በጣም አይፈቀድም ማለች። በጣም ዴርቤር ገነስት እና የዛለት ረብሽ ያባረውኝ ይሁን ምን አድርጌ እንደሆነ ከቤት የወጣሁት አላቅም ትለኛለች። እና በጣም ትንሽ ሆኜ ነው አለች። ሮጬ እዚህ ግቢ ገባኋለች ያን ቀን። እና ስገባ ቦታው ላይ መጣሽና ማን ነው ስምሽ አልሽኝ። ስሜን ነገርኩሽ።
ከዛ ሀና ነው ስሟና ሀንዬ ብለሽ እቅፍ አረግሽኝ። ሀግ ስታረጊ ኢየሱስ ሸተተኝ። አፍተር ከዛ ወጥቼ ሄድኩ። ተመልሼ ለረዥም ጊዜ አልመጣሁም። ያን ሽታ ግን እፈልገው ነበረ። ኤቭሪዌር ያን ሽታ እፈልገዋለሁ ብዬ በኋላ ስፈልገው ጌታን ተቀበልኩ። አሁን ሰንዴይ ስኩል አስተማሪ ናትና ልጆች ሲመጡ መጀመሪያ ማድረገው ማነው ስምሽ እልና እንኳን ደህና መጣች ብዬ እቅፍ አረጋቸዋለሁ። ያ አንቺ ላይ ሸተተኝ ኢየሱስ እንዲሸታቸው። ፎርሚ ኮንፊውዝ ነው የሆንኩት። ምንድነው የሚሸተው ኢየሱስ? እንዴት ይሸታል? ምንድነው ሽታው? በእውነት ነው የምላችሁ መልስ ያላገኘሁለት። በዚህ ብጠይቃት ግን እሷ ቦልድ ሆና ነው የምትናገረውና አንድ ቀን መንፈስ ቅዱስ አስታወተኝ። ለሚጠፉት የሞት ሽታ፣ ለሚድኑት ግን የህይወት ሽታ የሚለው ዋው! ሰንዴይ ስኩል የሆነ ፐርፌክሽን የሆነ ነገር በተባልንበት ቦታ ስንገኝ በቃ እግዚአብሔር የሚሰራው የራሱ ስራ አለ። ያቺ ልጅ ያን ቀን ነው የመጣችው እዛ ግቢ። እግዚአብሔር ፈለገ። እንደዚህ አንዳንዴ ኮምፕሊኬትድ እናደርገዋለን። እሱን አልረሳውም። ሁል ጊዜ ያ ፊቴ ላይ ይመጣል። አባባሏ በእንባ ነበር የነገረችኝ አሁን ስሄድ። ሌላው አንዱ እዚህ ሀገር ደግሞ የገጠመኝ አንዳንድ ጊዜ ልጆች በእርግጥ ፈገግ ያለ ፊት ይፈልጋሉ። ቅድም ሂሩቴ ስትለው ነበር ደስ nothing complicated በቃ ደስ ያለው ሰው ደስ ብሎን ስናመልክ ደስ ብሎን ስናረግ ደስ እንዳለን ማየታችን ኮንቴጂየስ ነው። እዛ ውስጥ ነው ኢየሱስን የሚያዩት። እንደውም ቅርብ ጊዜ አንድ ዳክ ኢየሱስ ስትይ ፊትሽ ላይ ያለውን አረሳውም አለኝ። ቅርብ ጊዜ አግኝቼው እቺ ልጅ ግን የሆነ መጥፎ ነገር በህይወቷ ይሄን ለእግዚአብሔር ክብር ነው የምናገረው። መጥፎ ነገር በህይወቷ ልታደርግ ስትወስን ፊት ለፊቴ የመጣሽው አንቺ ነሽ። አይ ኖ ነፂ ኬርስ ፎር ሚ እና እናቷ ናት መጀመሪያ ደውላ ነገረችና ያንን ክፉ ነገር በህይወቷ ከማረጓ በፊት ነፂ ኬር እንደምታረግልኝ አውቃለሁ ብዬ ያን ነገር ተውኩት። እና ስታገኘኝ ይገርምሻል በህይወቴ እንዲ ላረግ ነበረ እና ፊቴ ላይ መጣሽ። አይ ኖ ዩ ኬር ፎር ሚ አይ ካንት ቢሊቭ ኢት ላይክ ዋት። እና አንዳንዴ በቃ እንዴት ነህ ብለን ልጆችን ቅድም ያልኳችሁ how are you doing how was your day ምናምን ብለን ስንጠይቃቸው ያን ኬር ይፈልጉታል፣ ይወስዱታል፣ ይካፈሉታል። መርጠው አይደለም። አንደኛ እግዚአብሔር ዓላማም ስለሚኖረው። ሌላው አንዱ ልጅ ፕሮሚስ ገባውለት እና ስጦታ አመጣለሁ ሽልማት ሰጣቸዋለሁ ብዬ እንግዲህ ፕሮሚስ አስቡት ከልጅነታችን የተገባልን ፕሮሚስ ባለመፈጸሙ ነው ብዙ ጊዜ የተስፋ ቃል ላይ ችግር ያለብን። ብዙዎቻችን የተስፋ ቃል ላይ ችግር እንልና ስንወጣ የለም። ምክንያቱም የተገቡልን የተስፋ ቃሎች ብዙ ሸንኮራ አመጣላለሁ ከረሜላ አመጣላለሁ አልመጡም። ስለዚህ አለና በጣም ሲሪየስ ነኝ እዚህ ላይ ሁሌ እላለሁ። ግን ለልጁ ገባሁለትና ሳመጣ አለርጂክ ነው ለዛ ነገር። በቃ አመጣለሁ እንዲህ አይነት ማለት የምትፈልገው አመጣለሁ አልኩት። ስፔሲፊክ የሆነ ነው። አላመጣሁም። ልጁ ሙቭ አረገ። ከዚህ ሄዱ። ከዛ እልክለታለሁ ባድራሻው ብያሰብ እልክለታለሁ። ሰርፕራይዝ አረገው አላኩለት። ከዛ መጡ። ወደዚህ እንደሚመጡ ስሰማ ያችን ኬንዲ ያችን አይነት ፈልጌ ይዤለት መጣሁ። ልክ ሲያየው ስነግረው አላመነ። ዋት አለ። Oh my God, my mom should know this. She need to learn how to keep promises. አምጪ እናቴ ጋር ልውሰድሻለሁ። ግን I said ያችን ውድቀቴን ስንፈቴን የደከምኩባትን promise see promise ቢቆይም ይፈጸማል። yes አለ። ተደሰተ። ከዛ በሌላ ጊዜ የሆነ ቦታ ለሆነ ሰው ቃል ስገባ ታረጋለች ሲሉ የኔ ልጅ ኔተን ታረጋለች እሷ በጣም ቢቆይ እንኳን ታረጋለች አለና ላይክ ጌታ እንዲህ ነው ድካማችንን ሊሸፍነውና አሁን ቲኔጅ ልጆች እዚህ ያሉ ዩዝ ግሩፕ ውስጥ አንዳንድ ፕሮሚስ እላቸዋለሁ እየጠበቅኩ ነው ይላሉና ድክመታችን ላይ እንኳን እንደዚህ አይነት ነገሮች ይሆናሉና ልጆች ማስተማር በረከት ብትቆይም የሚለው ላይ ያሰረዘበት እና ደስ ይላል። ደግሞ በእኛም ካልቸር ለኛ ያደግንበት ይሄ የሚሰጠን ፕሮሚስ ፕራይዝም ቢሆን ሸንኮራ ነው እና ጥሩ ነው ለኛ እናስታውሰዋል። እግዚአብሔር ይመስገን። በጣም
ቢሰማ የልጆች ነገር በእውነት አይሰለች። ልጆች ብዙ ኪዩሪሲቲ አላቸው፣ መጠየቅ ይፈልጋሉ። ውስጣቸው ያልጠበቃችሁትን ነገር ሲሉ ነው የምታገኟቸው። ደስ ይላል። እና እኔ ከገጠሙኝ ገጠመኞች ጥቂቱን ነው፣ ብዙ ነው። አንድ ጊዜ ይቺ ልጅ ፎርዝ ግሬድ እያለች ይመስለኛል፣ ከዛ ለመርዳት ወደ ትንንሽ ልጆች ጋር መጣች። ከዛ እንግዲህ ብዙ ጊዜ ታይኛለች፣ ከክፍል ክፍል ስዞር በቃ ያን ነገር እንደምታየው አላቅም፣ ለካ ያሉ ልጆች እና አንድ ቀን አየችኝ፣ ቀና ብላ ዶንት ዩ ኤቨር ጌት ሃው ካን ዩ ኖት ታየርድ አለች። በቃ ላይ ዶንት ዩ ኤቨር ጌት ታየርድ፣ እንዴት አይደክምሽም አይነት ገርሟት ነው ያየችኝ። አዎ ይደክመኛል፣ ግን ትልቅ ቃል አለ፣ አስደናቂው ጸጋ እሱ ነው እንጂ አንዳንዴ ማዘንበል አለ፣ መልሶ የሚያስቆም የሚያስኬድ የእግዚአብሔር የሚያስደንቅ ጸጋም ይባላል ብዬ ነገርኳትና ተገርማ ነው። ሌላ ጊዜ ደግሞ እንደዚህ ትንሽ ልጆች መጥተው ይነግሩኛል፣ ሳድግ እንዳንቺ ሰንዴይ ስኩል ቲቸር መሆን ነው የምፈልገው ያሉት ያሉ። ሌላ ቦታ እንደዚህ አንዱ ጋር አንድ ልጅ እርሊ ነው የሚመጣው እና እንግዲህ እኔ እርሊ እመጣለሁኝ ከብዙ ሰው ከመሰብሰቡ ልጆችም ብዙ ከመምጣታቸው በፊት እና አየ። ከዛ ቀና ብሎ አየኝና እዚህ ዱ ዩ ሊቭ ሂር እዚህ ነው የምኖሪው? አይ አይደለም፣ በጠዋት መጥቼ ነው አልኩት። እሱ የጠየቀኝ አልረሳውም። ሌላም እንደዚሁ ሌሎች አስተማሪዎችን ቢኖሩ የገጠማቸው ነበረ። በረከት በዚህ ትኖር ነበረ፣ ግን በረከትን አስፈቅጃት እሷ የገጠማትን ያካፈለችኝን ብናገር። እሷ የምታስተምርበት ክላስ ነውና ተሰብስበው ሊገቡ ሲሉ የዛን ጊዜ ቁጥራቸው ቀነስ ብሏል እና እንዴ በቃ 4 ናችሁ አለችው ልጁ። አይደለንም አለ 7 ነው፣ ከአንቺ ጋር 8 አለ። እንዴት? እግዚአብሔር አብ ወልድ መንፈስ ቅዱስ። በቃ በጣም የሚያስደንቅ በጣም ተገረመች። ተገረምኩ ባባባሉ። ትንሽ ልጅ ምናልባት እኛ ስናይ ሲሯሯጡ ወይ አላለን እንዴት ነው እነዚህ ልጆች ስንል ምናምን ነው። እነሱ ውስጥ እግዚአብሔር ያስቀመጠው ትልቅ አስደናቂ ዓላማ ነው። ከስር ነው የሚጀምረው እግዚአብሔር ያን ዓላማ ሊፈጽምባቸው። በእውነት በኃያላን እንዳለ ቀስት ይላል የእግዚአብሔር ቃል። ያንን ቀስት ግን ሴፍ ቦታ ጠብቀን አንድ ቀን ይወረወራል። ለእግዚአብሔር ዓላማ እናጥሩ። እግዚአብሔር ይባረክና ብዙ ትዝታዎች ናቸው ያሉት። ሌላ የገጠማት አንድ አስተማሪ ደግሞ ክፍል ውስጥ ገብታ በጣም ተደነኳለች። እንዴት ስሜት እንደሚጠባበቁ፣ እንዴት እንደሚረዳዱ፣ አንዷ የሚያስፈራን ነገር ካለ እንዴት አድርገው እንደሚጠብቋት፣ ልጅቷ እንዳትፈራ እንደሚያደርጉ፣ በቃ ፕሮቴክት እንዴት እንደሚደራረጉ በጣም ተደነኳለች። እና ይሄ ነገር ከብዙ አብሮ ከመሆን የተነሳ የሚያዩት ነገር አለ ማለት ነው። አንዱ ሲጎዳ እንዴት እንርዳችሁ፣ እንዴት አግዛት፣ ምን እናድርግ የሚባባለው የቃል ልውውጥ ውስጣቸው የሚቀር ነገር ነው። ቀላል አይደለም እንዳችሁ እና ብዙ ትዝታዎች አሉ። ግን ጊዜው ስለሚሄድ የተባረከ ይሁን፣ ክብር ስሙ ይሁን። አይ ቲንክ አንድ ጥያቄ ብጠይቃችሁ ጥሩ ይመስለኛል። የሥላሴው ትምህርት ግን መጠናት አለ። ከሌሎች አብያተ ክርስቲያናት ጋራ ሚኒስትሪዎች ጋራ ቤተክርስቲያናችን በጣም ትሰራለች። ባለፉት 2 ዓመታት በተለይ በጣም እነ ሲኤፍን ብናይ፣ የጁብሊ ኮንፈረንስን ብናይ፣ ሌሎችን ከዛ ያገኛችሁት ልምድ የተማራችሁት ነገር ካለ ብታካፍሉና በዛው የመጨረሻ ስለሆነ ለሌሎች ደግሞ ይጠቅማል ብላችሁ የምታስቡት ነገር ካለ ከዚህም ኮንግሪጌሽን ውጪ ማለት ነው ማየት ለሌሎችም ሊያዩ የሚችሉ ሰዎች ስላሉ ማለት ነው። እኛ ተባርከናል። ኢሲኤፍ በጣም ተባርኳል፣ በእናንተ በጣም ተባርኳል። እና የአስተማሪዎችን ብዛት አልተናገራችሁም።
እሱንም ብትናገሩ በጣም ጥሩ ነው። ስታንድ ባይ የሆኑ አስተማሪዎች አሉ እዚህ ያለው በፍጥነት ሲጠሩ የሚሄዱ ምናምን አያቸዋለሁ። አስተማሪዎቹ ሌሎቹንም ስማቸውን መጥራት ስለሌለብኝ ነው እና እነሱንም ጭምር ማንሳት ትችላላችሁ እና በዚህ አኳያ ነፂ በአሁኑ ሰዓት ወደ 16 አሉ በየክፍሉ ጠቅላላ ያለው ክፍል ማለት ነው። ግን አንዳንዶቹ የስራ ለውጥ ምክንያት አሁን በደንብ አክቲቭሊ ባያገለግሉም ግን ሰዓቱ ተስተካክሎላቸው እንደሚመለሱ ተነጋግረናል። ግን አሁን ክፍሉ ሁሉ እግዚአብሔር ይመስገን ሞልቶ እንደው ትንሽ እንኳን እስከምንጠብቅ ድረስ ሌሎቹን ከቨር መደራረግ አለ እና አንዱ ነገር ትልቅ እየረዳን ያለው እስኬጁላቸው ባይሆንም እንኳን ስታንድ ባይሆነው የሚቆዩ አሉ ሶ ዛት አንዱ ባይችል ቶሎ ገብተው ያን ክፍተት ይሞላሉ። ሌላው ደግሞ ከውጭ ካሉ ሚኒስትሪዎች አገልግሎት ጋራ የረዳን በጣም በቅርበት የምናገለግለው ያለው ከቻይልድ ኢቫንጀሊዝም ፌሎሺፕ ጋር ነው። CEF ይባላል። ይሄ ሚኒስትሪ የሚያደርገው ወንጌል ተኮር ነው። በቃ ትኩረቱ ወንጌል ለልጆች መመስከር፣ ከመሰከሩ በኋላ ጌታን ተቀብለው ወደ ባለፈው ሲመሰክሩ አይታቸዋል። ልጆቻችን ወደ ደቀ መዝሙርነት አመቱን ሙሉ በደቀ መዝሙርነት እንዲያድጉ በኦንላይን ክላስ በመስጠት ይተጋሉ። በጣም ከነሱ ጋር በቅርበት ሰርተን ብዙ ተጠቅመናል። እግዚአብሔር ይመስገን። በጣም ይሄ አገልግሎት በዓለም ነው፣ በተለያየ ስቴት ሁሉ አሉ። ኢትዮጵያም እንዳለ ሰምቻለሁኝ። ለረጅም ጊዜም የሚያገለግል ውጤትም ብዙ ፍሬም ያየ ነው። በተቻላችሁ መጠን ዌብሳይቱ CEF ሚኒስትሪ ነው፣ ገብታችሁ ለማየትና ሰፖርት ለማድረግ እንሞክር። በተቻለን ልጆቻችንንም በተቻለን ወላጆች ሆነን እናስገባ እዛ ሚኒስትሪ ውስጥ። በጣም ትልቅ ፍሬ ያለው አገልግሎት ነው። ሌላው ባለፈው የተከበረው ጁብሊ ነው። በጁብሊ ጊዜ እግዚአብሔርን በጣም ነው የምናመሰግነው። ከነፂ ጋር ከሌሎች አስተማሪዎች ጋር በጣም አመስግነናል። ፍሬያማ የሆነ አገልግሎት ነው ያደረግነው። ቤይ ኤሪያ እንዳለ አስተማሪዎች ተገናኝተን ወደ 5 ቸርቾች በላይ ይሆናል የልጆች ሚኒስትሪ አስተማሪዎች ተገናኝተን ኮንፍራንሱ በጣም ፍሬያማ በሆነ ደስ ብሏቸው፣ እንደውም አንዳንዶቹ ከሌላ ቸርች የመጡ ልጆች ምስክርነት የሰማ ነው እዚህ ቸርች እንሂድ፣ ያው ለኮንፈረንስ አልመሰላቸውም አንድ ቸርች ተከራይተን ነውና ሁልጊዜ እዚህ አምጡን ብለው ያሉ ወላጆች ሲመሰክሩ ሰምተናል። እና በጣም ልዩ የተዋጣ እግዚአብሔር ረድቶን ያደረግነው እና ልዩ የሆነ መያያዝ ያንዱ የሚሰራለትን ሼር መደራረግ በጣም ብዙ ነበረ እና ማንረሳው። እንደውም አንዲት እህት ከሌላ ኦክላንድ የመጣች ናት። ለሁሉም ክፍል ፕሌዶ ሰርታ ቤቷ ለየክፍሉ ሁሉ አከፋፍላ ይዛ መጣ። ደስ እያላት ብዙ ትብብር እና አንዱ ካንዱ ሼር መደራረግ ያየንበት ነው። ሌላው ደግሞ ከውጪ የውጭ ዜጎች የሆኑት የቤይ ኤሪያ ችልድረን ሚኒስትሪ ሚቲንግ ተደርጎ እዛ ተገኝቼ አውቃለሁ። እዛ ተገኝቼ የሚያስደንቅ የእግዚአብሔር መንግስት በልጆች ሚኒስትሪ ምን አይነት የተሰጡ አገልጋዮች አስተማሪዎች እንዳሉ፣ በደንብ ፔድ ስታፎች ብዙ በየቸርቹ እንዳሉ፣ ሙሉ ጊዜያቸውን ሰጥተው የሚያገለግሉ፣ ተቀጥረው የሚያገለግሉ፣ በልጆች ላይ የሚሰሩ በጣም ብዙ አይቼ እግዚአብሔርን በጣም ነው ያመሰግኑት። ቤይ ኤሪያ ውስጥ በቤይ ኤሪያ አንዳንድ ጊዜ ይሄ ካሊፎርኒያ እና ቤይ ኤሪያ ሊብራል ነው እንላለን፣ ግን ብዙዎች ደግሞ የእግዚአብሔርን መንግስት እያስፋፉ ያሉ አሉ እና ይሄ በእውነት እግዚአብሔርን ልናመሰግን የሚገባ ነው። ግን አንዳንድ ቻሌንጆች የኛ ብቻ ችግሮች መስሎ የታዩ ለካ እዛም ደግሞ ሼር ሲያደርጉ ያየሁት ሌላም ቸርቾች ያ ችግር ቻሌንጆች ብዙ እንዳሏቸው ኦፕን ሆነው ግልጽ ሆነው ያካፍሉ ነበርና እኛ ጋር ብቻ ለካ አይደለም ብዬ እንድገነዘበው ረድቶኛልና ሌላ ላካፍል ለጠቅላላ አብያተ ክርስቲያናት ላካፍል የሚገባው በፍጹም ተስፋ እንዳንቆርጥ ነው። በልጆች ላይ
ምክንያቱም ዛሬ የምንዘራው ነገ አናየው እና አንዳንዴ ያደክማል። ዛሬ ልጆችን አስተምረን ወደፊት ምን መሆን ነው የምትፈልገው ሲባል እኔ ወይ እንዳንዱ የታወቀ ዘፋኝ መሆን እፈልጋለሁ ሲል ያስደነግጠን ይሆናል። ነገር ግን ይሄ አይደለም የእግዚአብሔር ዓላማ። ወደፊት አንድ ቀን ግን ያ ሁሉ ይሄ ደስ ይለኛል የሚለው ነገር ቀርቶ እግዚአብሔር ወደ ዓላማው ይመልሰዋልና ፍሬ አንድ ፍሬ ካየን ያ ፍሬ ብዙ ነው። ይሄን ነገር ግን በእውነት በጣም በጣም እንድናስብ ለሁሉም ለጠቅላላ አብያተ ክርስቲያናት አንዳንዴ ምንድነው ተለፍቶ ምንድን ሁለት ልጅ እንደዚህ ነው የቀጠለው በአገልግሎት እንላለን። አይደለም፣ ያ ሁለት ያ አንድ ፍሬ ብዙ ይሆናል። የቢሊ ግራምን ታሪክ ታውቃላችሁ። አንድ ቢሊ ግራም ነው አይደለም ብዙ ቦታ ሄዶ ብዙዎችን ፓስተሮች ለመሆን የበቁት አንድ ፍሬ እና እኔ እዚህ ላይ የእግዚአብሔር ቃል ዮሐንስ 12:24 ላይ የሚናገረው የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ይላል እና ብዙ መስዋዕትነት የሚጠይቅ ስለሆነ አብረን እንስራ፣ ተስፋ ሳንቆርጥ እንበርታ። አንድ ፍሬ ስናይ ምንድናት ይቻል የሚበዛ እንደሆነ እያመንን እግዚአብሔርን ተማምነን አብረን እንስራ ብዬ አበረታታለሁ። ተስፋ እንቁረጥ። ስናይ የቅርብ ነገር ምንም የሌለ ሲመስለን እግዚአብሔር ግን በስራ ላይ እንደሆነ እያመንን እንድንቀጥል ነው። አሜን። እሱ ጥቂት ወይና ጨርሳ በጣም ሰፊ ነው ይህ ጥያቄ፣ ግን ባጭሩ ለሂሩቴ ዋናውን ያኛውን ሀሳብ ስለተናገረች አስተማሪንና ቤተ ክርስቲያንን በተመለከተ ሊሰሙ በሚችሉ ምንድን ነው በዚህ ጊዜ እንደው ልንነካው የሚገባ ነገር ብዬ ሳስብ የመጀመሪያው አስተማሪዎችን መጀመሪያ የትም ቦታ ሆነው እዚህም ያሉ ለሚሰሙኝ መጀመሪያ ለአስተማሪዎች ሁልጊዜ የምለው ነገር አለ። በልጆች አገልግሎት ላይ 30-60 መቶ ማጨድ ግድ ነው። በቃ ልባቸው ንጹህ መሬት ነው። እግዚአብሔር ያንን ንጹህ ልብ ደግሞ ስላለበት ስለሚሰራበት መልካሙ ዘር እግዚአብሔር ቃል ስለሆነ 30-60 መቶ ማጨድ አለበት በእርግጠኝነት። ግን ከኛ ደግሞ እንዳስተማሪ ደግሞ የሚጠበቅ አንድ ነገር አለ። እግዚአብሔር በእውነት ለአስተማሪዎች ሁሌ ላለው ሂዩሚሊቲን ትህትናን እግዚአብሔር ምን አይነት ትህትና በጣም ስለ ትህትናን ስለ ፕራይድ ማጠናበት ጊዜ ነበር አንድ ጊዜ ላይና ትህትና ማለት በቃ ስለ ራሱ የማይፈልግ በከፍታም በዝቅታም ብዙ አስተማሪዎች በብዙ አጋጣሚ ያገኛሉ በዘመኔ። እነዚህ አስተማሪዎች ብዙ አስተማሪዎች መቆም አይችሉም። ምክንያቱም ቅድም ይሉት ያላችሁ የት አለ ምንድን ነው የሚባል ኢዚ ነው። ፍሬው የት አለ ዘሩ የት አለ ለመባልና ጸንቶ ለመቆም በቃ የኔን አልፈልግም ለማለት ሙሉ በሙሉ እውነተኛው የትህትናን ትርጉም አስተማሪዎች ቢያውቁ ብዬ ሁልጊዜ እመኛለሁ። ምክንያቱም ቦታው ወዲያው ፍሬው የሚታይበት ወዲያው ክብር የሚገኝበት አይደለም፣ ወዲያው ስራችን አይደለም። ያ ትህትና የድርሻዬን የሚለው ዓለም የሌላት ፍቅር እኔ ውስጥ አለ። ያ ሀግ የቱ ጋር እንደሚሰራ አንድ ነገር ልበል። በቀደም ምስላው ነበር ለፓስተር የጠፋው ልጅ ታሪክ አባቱ እግዚአብሔር ነው። እዛ መጽሐፍ ቅዱስ ላይ ባህሪው እግዚአብሔር ነው። ምን አድርጎ ነው እግዚአብሔር ልጁ ሳይሞት አምጣ ገንዘቤን ብሎ ጥሎት የሄደው? ምን አድርጎ ነው? ግን ለቀቀው። ከዛ ግን ያ ልጅ ጊዜው ሲበቃ ወደ አባቴ ልመለስ አለ። የሚመለስበት ነበረው። ዛሬ እሱን ለማለት አይደለም፣ በወላጆች ላይ በተለይ በጣም ትልቅ ነገር ነው። እግዚአብሔር ያስተማረ የሚመለሱበት ያስፈልጋቸዋል ልጆች። የታሉ ነው የሚመል በፎርስ በህግ ባታርግ በአድርግ በጀጅመንት በፍርድ አይናችንን አይተው ያውቃሉ ስንፈርድባቸው በጣም በባዲ ላንጉጃችን ያውቃሉና በእንደዚህ አይነት ጭንቅ ካለው ቦታ መሄዳቸው ያስፈራኛል። ይልቁኑ ግን በቃ በፍቅር ሪሌሽንሽፕ ተኮር የሆነ አስተማሪ ያን ፍቅር ለመስጠት ሀግ ለማድረግ ከማስተማር የሚበልጠው መጀመሪያው ሪሌሽናል ያን ሪሌሽንሽፕ ቢውልድ ለማድረግ የጸኑ አስተማሪዎች ፍቅር ለማካፈል ቢሄዱ እንኳን የሚመለሱበት አላቸው። ልመለስ ወደዛ ቸርች ህዝቡ ይቀበለኛል ይወድ ወደ አባቴ እንዳለው ሮጦ እንደተቀበለው ይሄ መንፈስ በጣም ያስፈልገናል። አደራ ምለው በአስተማሪዎች 30-60 ማጨድ አለ።
ትህትና ግን ኖዌር በቃ ብሎ መቆም የድርሻን ማድረግ በፍቅር ተሞልቶ እጅግ በጣም ዋና ነገር እንደሆነ ያለው ለቤተ ክርስቲያን ብዬ ሳስብ ለአብያተ ክርስቲያን አንዳንዴ በጣም ጩኸት አለ። ልጆቻችን ብዙ ነገር እየደረሰ ነው፣ ብዙ እየሆነ ነው። በአውትካሙ ማንም አልተደሰተም፣ በሪዛልቱ ብዙ ጥፋት አለ። ግን where are we how we treat የዩዝ ግሩፕ ፓስተሮች እንዴት ነው ትሪት የሚደረጉት? ከኪሳችን እናወጣለን ወይ? ይሄ ሁሉ ህዝብ አንድ ብር ለልጆች አገልግሎት እያለ የት ነው ልብ የቱ ጋር ነን? ምን እያደረግን ነው? በአብያተ ክርስቲያናት ሊደርሺፕ መሪዎች ኢኩፕ ማድረግ አለብን። ወላጆችን በአባት መያዝ አለበት ቤት ውስጥ where are we? ልክ እንደማይቻል ወንጌል ከማህፀን ነው መቅደም አለብን ጠላትን where are we? እና ይሄ አክኖሌጅ ማድረግ ብዙ ጊዜ ላለው አይደል ይሄ ጸጋ ውስጣቸው ያሉትን ሰዎች በየቤተ ክርስቲያኑ አብሮ ማስቀመጥ አብሮ አስቀምጦ ከዛ ውስጥ በሚወጣው ነገር ቤተ ክርስቲያን ልንነሳ ይገባል። አልተደሰትንም በሪዛልቱ ግን ሁሉ ጊዜ የቱ ጋር ነን? ብዙ ጥያቄዎች አሉ። አሁን መጠየቅም አልችላችሁ ግን የቱ ጋር ነን የሚያስብሉ ጥያቄዎች አሉ። ስለዚህ አንድ ነገር ብቻ ልበል፣ አይናችን ይቀየር። ይሄ ትውልድ ያውን የምናየው ትውልድ የመጨረሻው ዝናብ የሚዘንብበት ትውልድ ነው። በመጨረሻው ዘመን በወንዶችና በሴቶች ልጆቼ ከመንፈስ ያፈሳለሁ ያለው ትውልድ ነው። ብዙ ትንቢቶች ተፈጸሙ፣ የቀረው እሱ ነው። ስለዚህ ይሄን ትውልድ አይናችን ሲያዩ አሸንክታቡን ለመጣል ጊዜ የሌለው፣ ታቱን ለማጥፋት ጊዜ የሌለው፣ ለተቀዳደደ ልብስ ለውጭ ነገር ለማሟላት ፐርፎርማንስ ላይ ጊዜ የሌለው እግዚአብሔር ከየት አመጣው የማይባል ጄነሬሽን እየመጣ ነው። እንደዚህ አይነቶችን እግዚአብሔር በጓዳ እያዘጋጀ ነው። ቅርብ ጊዜ ስናገር ሰምታችሁኝ ይሆናል። የሆነ ዩኒቨርሲቲ ውስጥ እግዚአብሔር ግቡ ያለው ትውልድ አለ፣ ግባ ያለው ትውልድ አለ ዩሮፕ ውስጥ they're drug addicted, there's so many things በህይወታቸው እኛ የምንለው ያለባቸውን ልጆች ግቡ ብሏቸዋል። ስትወጡ ነው እነግራችኋለሁ ተብለው መጽሐፍ ቅዱስ እያነበቡ ቴዎሎጂ ስኩል ውስጥ they're waiting የእግዚአብሔርን ድምጽ ይጨመራሉ። ወጥተው ዲሊቨረንስ ጸልየው ይገባሉ። እግዚአብሔር ህዝብ አለው እያዘጋጀው ያለ ትውልድ አለ። አይናችን ይቀየር። እንዴት ነው የምናያቸው? በቃ የተቀዳደደው ሱሪ የሚያንጠለጥሉትን እሱን ላለማየት እስኪንጨክን። እሱ ቴምፖራሪ ነው። አይናችን ግን በሱ ጀጅ ሲያረጋቸው ላይመለሱ ይሮጣሉ፣ የሚቀበላቸው ያጣሉ። ሊመለሱ እንኳን ሲያስቡ መመለሻ የላቸውም። በወላጅም በሰንዴይ ስኩል አስተማሪም በዩዝ ግሩፕም አካባቢ ላይ ይሄ ሪሌሽናል የሆነው ፍቅርን መስጠት ኃይል ያለው ዛሬ ቢሄዱ መልሶ የሚያመጣቸው ኃይል እኛ ጋር አለ። ስለዚህ ቤተ ክርስቲያን እይታችን አይናችን በጣም እግዚአብሔር አብዝቶ ይቀየር። እንነሳ፣ ኪሳችን ይነካ በደንብ ናሱም እዚህ ጋር ላቁም ተባለ። እግዚአብሔርን እናመሰግናለን። ክብር ሁሉ ለእግዚአብሔር ይሁን። እናንተንም እግዚአብሔር ይባርካችሁ። በጥሞና አድምጣችሁ ብዙ ነገር ነው እግዚአብሔር የተናገረን። እግረ መንገዴ ደግሞ በዚሁ በኦንላይን ላይ ማስታወቂያ መናገር ካለብኝ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ሁልጊዜ እሁድ 10 ሰዓት ጀምሮ ፕሮግራም ታደርጋለች። አርብ ደግሞ እንደዚሁ ፕሮግራም አላት ከ7 ሰዓት ጀምሮ እስከ 10 ሰዓት። ደግሞ የኪንግደም ካልቸር እዚህ መታችሁ መካፈል ትችላላችሁ። ኮሌጅ ተማሪዎች እድሜያችሁ ከ18 በላይ የሆናችሁ አርብ ዕለትም ፕሮግራም አለ። እንደዚሁ መታችሁ መካፈል ትችላላችሁ። እግዚአብሔር ረድቶናል። ይሄንን በጸጋ ቤተሰብን መገንባት የሚለውን ፕሮግራም በቤተክርስቲያናችን ውስጥ እየተካሄደ ስላለ እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ ነገር ነው የተማርነው ዛሬ። ይሄንን ደግሞ በተግባር የምንተረጉምበትን ጸጋ እግዚአብሔር ይስጠን። እንቁምና ፓስተር ሳምሶን ይጸልይልናል። ከጊዜ አንፃር ነው እንጂ አንድ ምስጋና ብናመሰግን ደስ ይለኛል። እግዚአብሔር ስለሰራው ስራ ለእግዚአብሔር ክብር ብንሰጥ ወንድማችን አቤል ብትመራን አንድ የምስጋና መዝሙር በጣም ደስ ይለኛል። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ድገሙት። እኛም ባሪያዎቹ ተነስተን እንሰራለን አላላችሁት? የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እግዚአብሔር ይባርካችሁ።